በትላንትናው ዕለት እጅግ በጣም በሚገርም ሁኔታ አብርሃምና ሄርሜላ እንግዲህ እንደሚዋደዱ እንደሚፋቀሩ ተነጋግሮ ነበሩ። እሱ ብቻ አይደለም፣ አብርሃም እንግዲህ በግልጽ እወድሻለሁ፣ አፈቅርሻለሁ ብሏት ነበረ ሄርሜላን። እሱ ብቻ አይደለም፣ እንግዲህ ዛሬ የተሰማ ነገር አለ። ሩታ በትላንትናው ዕለት እንግዲህ ይህንን ዜና እንደሰማች ራሷ ላይ የሆነ ነገር ለማድረግ ሞክራ ነበረ፣ ወይም ደግሞ ራሷን ለማጥፋት ሞክራ ነበር ተብሎ እንግዲህ በብዛት ሲወራ ነበረ። ስለዚህ ጉዳይ እውነት ነው ወይስ ውሸት ነው? እያንዳንዱ ነገር አጣርቻለሁ። በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ በጣም ብዙ ነገሮች ተከስቷል። በሚገርም ሁኔታ እንግዲህ አብርሃምም ሁለት ቪዲዮዎችን ለቋል። የመጀመሪያው ቪዲዮ እንግዲህ እንዳያችሁት ከሆነ አብርሃም በተለይ ከሩታ ጋራ ሲነጋገር የነበረ ቪዲዮ ነው። በጣም ብዙ ነገሮችን ሲነጋገር ነበረ። በተለይ ሩታ ጋር ብቻ ሳይሆን ከሄርሜላ ጋራ ብዙ ነገሮችን ተነጋግሮ ነበረ። በስተመጨረሻ እንግዲህ ያው ሩታ ስትሄድ ሁለተኛ ቪዲዮ ተለቋል። ሁለተኛ ቪዲዮ እንግዲህ ለሄርሜላ መልስ ሰጥቷል። ሄርሜላን እንግዲህ በደንብ አፈቅርሻለሁ፣ ከአንቺ ጋራ መኖር እፈልጋለሁ፣ ከአንቺ ጋራ መቀጠል እፈልጋለሁ ብሎ እንግዲህ በግልጽ ተናግሯል። ይህንን ነገር እንግዲህ መናገር ለምንድን ነው የፈራ ተብሎ ሲጠየቅ ሩታን እያለች ምንም ነገር ማውራት አልችልም፣ ምክንያቱ ደግሞ ልጄ ልትከለክለኝ ትችላለች፣ እንዳላየው ልትከለክለኝ ትችላለች። ያንን ነገር ስለምፈራ ነው እስከ ዛሬ ድረስ የያዝኩት እንጂ ካንቺ ጋራ የሆንኩት ካንቺ ጋራ ብዙ ጊዜ ያሳለፍኩት በፍቅር ስሜት እንጂ በጥላቻ ወይም ደግሞ ካንቺ ጋራ ለጊዜያዊ እንዳልሆነ ለመናገር እፈልጋለሁ ብሎ እንግዲህ በግልጽ ሲናገር ነበረ። በስተመጨረሻ እንግዲህ ደስ ብሏቸው ተቃቅፎ እጅግ በጣም ደስ በሚል ሁኔታ እንግዲህ ጊዜያቸውን እንዳሳለፉ በደንብ አድርጎ በቪዲዮ ሲያሳዩን ነበረ። አብዛኛው ሰው እንግዲህ እውነት ለመናገር ደስተኛም ይሆናል፣ በጣም የተናደደም አለ። ምክንያቱ ደግሞ እንግዲህ በተለይ ሄርሜላና አብርሃም አንድ ላይ ቢሆኑ ይሻላል ብሎ በጣም ብዙ ሰውም ሲናገር የነበረበት ምክንያታቸው እጅግ በጣም በሚገርም ሁኔታ እንግዲህ እስከ ዛሬ ድረስ ስታደርግ የነበረው ሩታ እያንዳንዱ ሴራ ነው እንጂ በጭራሽ አብርሃምን አታፈቅረውም። የምታደርጋቸው ነገሮች በተለይ አብርሃምን ለመጉዳት እንጂ በጭራሽ ለራሷ ስሜት እየተጨነቀች ወይም ደግሞ እሷ እንግዲህ በተለይ አብርሃምን ወዳ አፍቅራ ነው የሚባለው ነገር ውሸት ነው ብሎ አብዛኛው ሰው ሐሳቡን አስተያየቱን ሲሰጥ ነበረ። በሌላ በኩል ደግሞ እንግዲህ በጣም ያዘኑ ሰዎች ነበሩ። በተለይ አብርሃም እንደዚህ አይነት ውሳኔ እንዴት ይወስናል? እንዴት ባለትዳር ሆኖ ወደ ሌላ ሴት ለመሄድ ይሞክራል ወይም ደግሞ ይወስናል ብሎ በጣም ብዙ ሰውም ሐሳቡን ሲሰጥ ነበረ። በእርግጥ እንግዲህ አብርሃም አሁን ላይ ትዳር ውስጥ እንደሌለ በግልጽ ሲናገር ነበረ፣ ወይም ደግሞ እንደተፋቱ ከሩታ ጋራም ያላቸውን ነገር እንደጨረሱ አይነት ነገር በደንብ አድርጎ ሲናገር ነበረ። እንግዲህ ሰማንያቸውም አልተቀደደም ብሎ ደግሞ በጣም ብዙ ሰውም ሐሳብ አስተያየቱን ሲሰጥ ነበረ። እንግዲህ ያው ንብረትም ክፍፍልም ይሁን በፍርድ ቤትም የጸና አይነት ወይም እንግዲህ በደንብ እርግጠኛ ሆኖ ለተመልካችም በደንብ ያው እንደተፋቱ አላሳዩንም። ስለዚህ እንግዲህ እንደዚህ አይነት ነገር ማድረጉ ትክክል አይደለም ብሎ ደግሞ በጣም ብዙ ሰውም ሐሳቡን አስተያየቱን ሲሰጥ ነበረ። እሱ ብቻ አይደለም፣ በትላንትናው ዕለት አዲስ ነገር ተሰምቷል። እጅግ በጣም በሚገርም ሁኔታ እንግዲህ ያው አንድ ነገር ሰማን። በስተመጨረሻ በትላንትናው ዕለት እንግዲህ ቪዲዮ ከተለቀቀ በኋላ ሩታ ምንድነው ያደረገችው ወይም ደግሞ ሩታ ቤት ምንድነው የተፈጠረ ብላችሁ ከጠየቃችሁኝ እጅግ በጣም ብዙ ሰውም በውስጥም የላከልኝ አንድ መረጃ አለ። ሩታ በጣም ተናዳ ነበረ። እጅግ በጣም ተሰምቷት ነበረ ያደረገው ነገር። በተለይ አብርሃም ሲያናዳት ነበረ። እሱ ብቻ አይደለም፣ ራሷ ላይም የሆነ ጉዳትም ልታደርስ ትችላለች ወይም ደግሞ ያንን ነገር ሞክራለች የሚልም በጣም ብዙ ሰውም አስተያየቱን ሲሰጥ ነበረ። እንግዲህ በዚህ ጉዳይ ላይ እኔም ለማጣራት ሞክሬያለሁ። በእርግጥ እንግዲህ ምንም አይነት ራሷ ላይ የወሰነችው ውሳኔ እንደሌለ ለመስማት ችያለሁ። እሱ ብቻ አይደለም ግን በጣም ተናዳ እንደነበረና ካሁን በኋላ እንግዲህ አብርሃም እንዲዘጋጅ እያንዳንዱን ነገር ዋጋ አስከፍለዋለሁ፣ ለዚህ ደግሞ እንዲዘጋጅ ካሁኑ ብላ እንዳስጠነቀቀችም አንድ መረጃ ደግሞ ደርሶኛል። እጅግ በጣም በሚገርም ሁኔታ እንግዲህ ብዙ ነገሮች እየተከሰቱ ይገኛሉ። እንግዲህ የአብርሃምና የሄርሜላ ጉዳይ በዚህ አላበቃም። በዛሬ ዕለትም እንግዲህ ይገናኛሉ፣ ብዙ ነገሮችን እንደሚነጋገሩ ቃል ተገባብቷል። እሱ ብቻ አይደለም እንግዲህ አብርሃም በተለይ በጣም ብዙ ነገሮችን እስከ
እስከዛሬ ድረስ እንደቻለና ካሁን በኋላ ግን ይፋ ስላደረገ ከሄርሜላ ጋር ያለውን ፍቅር ግንኙነት እንግዲህ መቀጠልም ስለሚፈልግ ሄርሜላም በዛም ደስተኛ ስለሆነች ያው ካሁን በኋላ የፍቅር ጊዜ ማሳለፍ እንደሚፈልጉ በእርግጠኝነት ሲናገሩ ነበረ። ሶ እንግዲህ የፍቅር ታይሞችን ሊያሳልፉ ወስኗል። በጣም ብዙ ቦታዎች ለመሄድና በስተመጨረሻ እንግዲህ ያው ያለውን ነገሮችን ለማስተካከልም ጭምር እንደሚያስብም ጭምር ሲናገር ነበረ። በተለይ እንግዲህ ከሩታ ጋር ያለውን ግንኙነት ማቋረጥም ብቻ ሳይሆን የሰማንያውን ጉዳይ እንግዲህ በአስቸኳይ ለመጨረስም እንዳሰበ በደንብ ሲናገር ነበረ። ሶ እንግዲህ አብርሃም በራሱ በኩል ማስተካከል የሚፈልጋቸው ነገሮች በተለይ ከሄርሜላ ጋር መቀጠል የሚያስችለውን ነገሮችን ለማድረግ ዝግጁ እንደሆነ በደንብ አድርጎ ሲናገር ነበረ። በሌላ በኩል እንግዲህ ሩታ በዚህ ጉዳይ ላይ ትስማማለች ወይስ አትስማማም? ትቀጥላለች ወይስ አትቀጥልም? ወይም ደግሞ እንግዲህ ይሄ 80 ጉዳዩን ድጋሚ ደግሞ እንደ አጀንዳ ተነስቶ አልፈታም ብላ ትከራከራለች የሚለው ነገር ደግሞ ሌላ ሀሳብ ይዞ መጥቷል። በተለይ እንግዲህ ሩታ እርግጠኛ ሆና ነበረ በጭራሽ እንግዲህ ሄርሜላና አብርሃም አንድ ላይ እንደማይሆኑ እርግጠኛ ሆና ስትናገር ነበረና አሁን ላይ ይሄ ስሜት ምን አይነት ስሜት እንደሚፈጥርባት ለመገመትም እጅግ በጣም ከባድ ነው። በትላንትናው ዕለት እንግዲህ በጣም ብዙ ሰው ሀሳቡን ሲሰጥ የነበረው ይህንን ጉዳይ ነው። ምክንያቱም እንግዲህ ሩታ ራሷ ላይ የሆነ ነገር ልትፈጽም ትችላለች ወይም ራሷ ላይ የሆነ ነገር ልታረግ ትችላለች። ምክንያቱም በጣም ተስፋ አድርጋ ነበረ አብርሃምና ሄርሜላ በጭራሽ አንድ ላይ እንደማይሆኑ ተስፋ አድርጋ ስለነበረ አሁን ላይ የምታደርጋቸው ነገሮች እጅግ በጣም ከባድ ሊሆን ስለሚችል አጠገቧ ሰው ያስፈልጋታል ብሎ ብዙ ሰውም ሀሳብ ሲሰጥ ነበረ። በእርግጥ እንግዲህ ያው በዚህ ጉዳይ ላይም ብቻ ሳይሆን ብቻዋን ልጇን ማሳደግ ስለማችል በእርግጠኝነት ሰው ያስፈልጋታል። ይህንን ቃል ከዚህ በፊት ተናግሬ ነበረ። ምክንያቱም ብቻዋን ሆና ልጅ ማሳደግ አትችልም። ስለዚህ ወደ ቤተሰብ መመለስም ካለበት ወደ ቤተሰብ መመለስ አለባት። ካልሆነ ደግሞ እንግዲህ በጣም ቅርብ የሆነ ሰው ጋር አብራ መኖር አለባት ብዬ ነው የማስበው። ሶ ሩታ በጣም መጠንቀቅ ይኖርባታል። በጣም ብዙ ነገሮች እንግዲህ እያደረጉ ስለሆነ ሄርሜላም አብርሃምም ስሜቷን መቆጣጠር ይኖርባታል ብዬ ነው የማስበው። ምክንያቱም እንግዲህ ያው ታውቃላችሁ በጣም ብዙ ነገሮችን ተስፋ አድርጋለች። ከአብርሃም ጋር ለመኖርም ብዙ እቅድም አውጥታለች። እሱ ብቻ አይደለም አብርሃምንም ይቅርታ በተደጋጋሚ ስትጠይቅ ነበረ። ሶ አብርሃም ካሁን በኋላ ግን እንደዚህ አይነት ውሳኔዎችን ከሩታ ጋር ማሳለፍ እንደማይፈልግ ወይም ደግሞ የፍቅር ግንኙነት መቀጠል እንደማይፈልግ በእርግጠኝነት ስለተናገረና ከሄርሜላ ጋር ደግሞ የፍቅር ግንኙነቱን በደንብ መቀጠል እንደሚፈልግና ኦፊሻሊ እንግዲህ ልክ እንደ አፍቃሪ እንደሚተያዩ ካሁን በኋላ በደንብ አድርጎ ሲናገሩ ነበረ በትላንትናው ዕለት። ሶ እንግዲህ አዳዲስ ነገሮች ተከስተዋል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ሩታ በስተመጨረሻ የአብርሃምን ማንነት ወይም ደግሞ የአብርሃምን ውሳኔ አውቃለች ማለት ነው። አብርሃም በስተመጨረሻ ትልቅ ውሳኔ ወስኗል ማለት ነው። እሱ ብቻ አይደለም የልጁ ነገር እንደሚያሳስበውም ጭምር ሲናገር ነበረ። ምክንያቱ ደግሞ እሱ ግንኙነት ከጀመረ በኋላ እንግዲህ ሩታ ቤት ሲሄድ እጅግ በጣም የማይሆኑ ነገሮች ሊፈጠሩ ይችላሉ። ሩታ ልትከለክለው ትችላለች። ልጁን እንዳያይ ወይም ደግሞ እንግዲህ እንዳያገኝም ልታረገው ትችላለች ብሎ በጣም ብዙ ሰው ሀሳቡን ሲሰጥ ነበረ። እሱም ያንን ፍራቻ እንዳለበት በግልጽ እንግዲህ ሲናገር ነበረ። ሶ እንግዲህ ሩታ ምን አይነት ውሳኔ ትወስናለች? በዛሬ ዕለት እንግዲህ ሩታ አንድ ቪዲዮ እንደምትለቅም ሰምቻለሁ። ሶ እንግዲህ በጣም ጥሩ ውሳኔ ትወስናለች ብዬ ነው የማስበው። በተለይ እንግዲህ ስሜታዊ ባትሆንና ወደ ራሷ ተመልሳ እያንዳንዱ ነገሮችን በራሷ መንገድ ብታስኬድ የተሻለ ነው ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ይኖራሉ ለእናንተ ለማድረስ ሞክራለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።